ዜና በሰሜን ጎጃም ዞን በአርዳ ዙሪያ በጽንፈኛ ቡድኑ ላይ በተወሰደ እርምጃ 2 ፒኤም መትረየስ ተማረከ። ኢትዮጵያ ወታደራዊ ማስፈራሪያ እያደረገች ነው ስትል ኤርትራ ከሰሰች። አስቸኳይ የማንቂያ ደወል የአሮጊቷ ተነግ አዲስ የትርምስ ሴራ በአላማጣ። ህወሓት ሰዎችን በህገወጥ መንገድ ማዘወሩ ዋነኛ የገቢ ምንጭ አድርጓል ሲል ብሔራዊ መረጃና ደህንነት አስታወቀ። ሰላም ጤና ይስጥልኝ አድማጭና ተከታታዮች፣ የካቲት 18 ቀን 2018 ዓ.ም ዕለታዊና አዳዲስ መረጃዎችን ይዤላችሁ መጥቻለሁ። ወደ ዝርዝር መረጃው እንለፍ። የአማራ ህዝብን መሰረታዊ ጥያቄዎች ለማስመለስ እታገላለሁ ብሎ መሃሉን ዳር ያደረገው የክህደት ቡድን አሁን ላይ ለይስሙላ እንኳ ስለ እነዚህ መሰረታዊ ጥያቄዎች ሲያነሳም ሆነ አማራጭ መፍትሄ ሀሳብ ሲያቀርብ አይሰማም። ከወያኔ ጋር በኩል ላይ የተመሰረተ አጋርነት የፈጠርኩ የሚለው ተላላኪ ቡድን በሰሞኑ ውሳኔ ከታደሰ ወረደ ጊዜው አስተዳደር እስከ ሞንጀኖ ወደብ ከተፈናቃዩ ፓርቲ እስከ ዲያስፖራው የተነርግ ማድረጎች ተሰብስበው ሲጮሁ አንዲት ቃል መውጣትም አልቻለም። በእርግጥ ካይሮ የሚታዘዘውን የአልቡርሃን ሴፍ የሻቢያን የዛገ መሳሪያ የሳምሪን አሸባሪ ቡድን ከፊት ለፊት ከፍቶ ለማስገባት መራራ ትግል አምጦ የወለደውንና የህዝብ ልጅ የሆነውን የተከዜ ዘብ ከጀርባው ስትወጉት እንደከረማችሁ ጠፍቶን አይደለም። ህዝባችን ከመደናገር እየወጣ በደንብ እንዲያውቃችሁ ጊዜ በማስፈለጉ ነው። የህዝባችን የረጅም ዘመን የነጻነት ጥያቄ የሆኑት ወልቃይት፣ ራያ፣ ጠለምትና ኦፍላ እና ኮረም ጉዳይ አሁንም በተሟላ ሁኔታ መፍትሄ ሊያገኝ ይገባል። ካሁን ካለው አጠቃላይ ሀገራዊና ቀጠናዊ ሁኔታ አንጻር የፌዴሬሽን ምክር ቤት መነሻ አድርጎ የምርጫ ቦርድ የወሰነው ውሳኔ ደግሞ ይበል የሚያሰኝ ጥሩ እርምጃ ነው። ኢትዮጵያ ወታደራዊ ማስፈራሪያ እያደረገች ነው ስትል ኤርትራ ከሰሰች። ከቀናት በፊት በሐዋሳ ከተማ ጠቅላይ ሚኒስትር አብይ አህመድ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላና ከፍተኛ ወታደራዊ መኮንኖች እንዲሁም የፌዴራልና የክልል የስራ ኃላፊዎች በተገኙበት የልዩ ዘመቻ 65ኛ ዓመት የምስረታ በዓል መከበሩ ይታወሳል። በዕለቱም የከተማ እና የባህር ውጊያ ልምምድ ትርኢቶች የቀረቡ ሲሆን ጠቅላይ ሚኒስትሩም ንግግር አድርገዋል። ይህ ወታደራዊ ትርኢት ተከትሎ አስተያየታቸውን የሰጡት የኤርትራ ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ጠቅላይ ሚኒስትር አብይ አህመድ ያደረጉት ንግግር መርዛማና ቀስቃሽ ሲሉም ገልጸውታል። ድርጊቱም የጎረቤቶችን ሉዓላዊነት፣ የግዛት አንድነት በግልጽ መጣስ ነው ብለዋል። አቶ የማነ ጠቅላይ ሚኒስትሩ ወታደራዊ ልምምዱን ከየብስ ወደ ባህር ማሸጋገራቸውንና ከሶማሊያ እስከ ምጽዋ ወደብ የሚዘልቀውን ቀጠናው የባህር ጠረፍ ሰላም እንደሚያስከብሩ መናገራቸውን አውስተዋል። ለዚህ የቀይ ባህርን ሰላም የማረጋገጥ ኃላፊነት የባህር ዳርቻ ሀገራት ብቻ ነው ሲሉም ምላሽ ሰጠዋል። የጠቅላይ ሚኒስትሩ ንግግር ከ2 ዓመት በፊት የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ የሚቀጥለውን ዓመት ኢሬቻን አሰብ ላይ እናከብራለን ካሉት ንግግር ጋር ተመሳሳይ መሆኑን የጠቀሱት ባለስልጣኑ ኢትዮጵያ በጎረቤቶቿ ላይ ወታደራዊ ማስፈራሪያ እያደረገች ነው ሲሉም ወንጅለዋል። ወደ ሌላኛው ዝርዝር መረጃችን ስናልፍ አስቸኳይ የማንቂያ ደወል የአሮጊቷ ተነግ አዲስ የትርምስ ሴራ በአላማጣ። ተነግ ከምርጫ ቦርድ ውሳኔ ጋር ተያይዞ የደረሰባትን ህጋዊ ምት ለመከላከልና ዳግም የቀውስ ማዕበል ለመፍጠር የለመደችውን የሴራ ድራማ በአላማጣ ከተማ ነገ ልታከናውን አቅዳለች። በአላማጣ ከተማ የሚኖረው ህዝብ ውጣ ቢባልም እንደማይወጣለት ስላወቀች ከሌሎች አካባቢዎች በጭነት መኪና ሰዎችን በማጓጓዝ የአላማጣ ህዝብ ሰልፍ ወጣ የሚል ሐሰት ፕሮፓጋንዳ ለመስራት ተዘጋጅታለች። በሰላማዊ ስምምነቱ ሽፋን ዳግም ግጭት መቀስቀስና የአካባቢው ሰላም በማናጋት የፖለቲካ ትርፍ ማግኘት ነው። ለአላማጣና አካባቢው ህዝብ የተነግን እድሜ ለማራዘም በሚደረግ የትኛውም አይነት የጥፋት ሰልፍ ላይ ባለመሰለፍ ሴራውን አክሽፉ። የልጆቻችሁን ደም ለፖለቲካ ቁማር አሳልፋችሁ አትስጡ። ሰዎችን ለማጥፋት ሰልፍ ለማጓጓዝ የሚደረግን ማንኛውም እንቅስቃሴ ባለመተባበር ለሀገር ሰላም ዘብ ቁሙ። ነገ በአላማጣ የሚደረገውን ማንኛውም የሐሰት ድራማ በፎቶና በቪዲዮ በማስደገፍ ሰዎች ከየት እንደመጡና የተነግ ቅጥረኞች መሆናቸውን በማጋለጥ ለዓለም አቀፉ ማህበረሰብ እውነታውን አሳውቁ። አሮጊቷ ተነግ በቁሟ ብትሞትም የጥፋት መንፈሷ ግን አሁንም ንጹሐንን ለመገበር እየዳከረች ነው። በተመሳሳይ ህወሓት ሰዎችን በህገወጥ መንገድ ማዘወሩን ዋነኛ የገቢ ምንጭ አድርጓል። ብሔራዊ መረጃ ዛሬ በስካይላይት ሆቴል በተከናወነው የኢትዮጵያ የንግድና ዘርፍ ማህበራት ምክር ቤት 4ኛ ሀገር አቀፍ የጸረ ህገወጥ ንግድ ጉባኤ ላይ ተገኝተው ንግግር ያደረጉት የብሔራዊ መረጃና ደህንነት አገልግሎት የህገወጥ ንግድና ታክስ መረጃ ዳይሬክተር አቶ በያነ ለማ በአሁኑ ወቅት ህወሓት ዜጎችን በህገወጥ መንገድ ማዘዋሩን ዋነኛ ገቢ ምንጭ እንዳደረገም ተናግረዋል። ዳይሬክተሩ አክለውም ቡድኑ በዚህ ተግባር ከአንድ ሰው ቢያንስ
$4500 የአሜሪካ ዶላር እየሰበሰበ እንደሚገኝም ገልጸዋል። ህወሓት በህገወጥ የሰዎች አዘዋዋሪ መረቦች አማካኝነት ከአንድ ሰው ቢያንስ $4500 የአሜሪካ ዶላር እንደሚያገኝ የከሰሱት ኃላፊው ይህንኑ ገቢውን በአሁኑ ጊዜ ለታጣቂዎቹ ዋነኛ የገንዘብ ምንጭነት እየዋለ እንደሚገኝም አስረድተዋል። ከዚህ ቀደም ህወሓት በዋናነት ዲያስፖራውን የገንዘብ ምንጭ አድርጎ መቆየቱን ያወሱ ዳይሬክተሩ አሁን ላይ ግን ዜጎቹን በህገወጥ መንገድ ከሀገር ማስወጣት የገቢ ምንጭ ማድረጉንና በኮንትሮባንድ ስራዎች ላይ ተሰማርቶ ከፍተኛ ገቢ እንደሚያገኝም ጠቁመዋል። ከህወሓት በተጨማሪ በኦሮሚያ ክልል የሚንቀሳቀሰው ኦነግ በአደንዛዥ ዝውውር ላይ ተሰማርቶ እንደሚገኝ ኃላፊው ገለጹ ሲሆን በአማራ ክልል በሚንቀሳቀሱ ፋኖ ታጣቂዎች ላይም ተመሳሳይ የሰዎች ዝውውር ክስም አቅርበዋል። በመጨረሻ ወደምናየው ዝርዝር መረጃችን ስናልፍ ኮሩ የሰላም አማራጭ ባልተቀበለው ጽንፈኛ ላይ እርምጃ ወስዷል። የምስራቅ እዝ ኮር በምዕራብ ጎጃም ዞን እየተንቀሳቀሱ የህዝብን ሰላም ሲያደፈርሱና ጉዳት ሲያደርሱ እንዲሁም ሲዘርፉ በነበሩ ጽንፈኛ ቡድን ላይ እርምጃ መውሰዱ ተገልጿል። በምዕራብ ጎጃም የግዳጅ ቀጠና ህግ የማስከበር ተልዕኮውን እየፈጸመ የሚገኘው ኮሩ ሰራዊት ባደረገው ስምሪት ጽንፈኛ ቡድኑ ላይ እርምጃ በመውሰድ ታጣቂዎችን ከነመሳሪያቸው መማረክ ተችሏል። ከ2 ዓመት በላይ ከጽንፈኛው ጎራ ተሰልፎ ህዝብን ሲበድል የነበረው አድኖ አብርሃም እንደተናገረው ጽንፈኛው ቡድን ከመንግስት ተቋማትና ከድርጅት ሀብት ከመዝረፍና ከማውደም ባሻገር ህብረተሰቡ ገንዘብ እንዲያዋጣ ያስገድድ እንደነበርም ገልጿል። በተመሳሳይ በሰሜን ጎጃም ዞን ባህር ዳር ዙሪያ በጽንፈኛ ቡድኑ ላይ በተወሰደ እርምጃ 2 ፒኤም መትረየስ ተማረከ። መንግስት ያቀረበውን የሰላም አማራጭ ባልተቀበሉ የጽንፈኛ ቡድን አባላት ላይ በሰሜን ጎጃም ዞን ባህር ዳር ዙሪያ ካርከር በተባለ ቀበሌ የምስራቅ እዝ አንድ ሬጅመንት ባደረገው ስምሪት በጠላት ላይ ሰብአዊና ማቴሪያሎች ሰራ ማድረስ መቻሉን የክፍለ ጦሩ አዛዥ አስታውቋል። በዚህ በተደረገው ፈጣን ኦፕሬሽን 2 መትረየስ ከነተተኳሹ 6 የአርፒጂ ላውንቸር ቅንቡላ ከ29 አቀጣጣይ ሽን ባሩድ ጋር 6 ኤም ክላሽ እና 2 የቃታ መሳሪያ ተማርኳል። ስምሪቱን በቅርበት የመሩት ሬጅመንት አዛዥ እንዳሉት በተሰጠን እቅድ መሰረት ወታደራዊና ሳይንሳዊ ጥበብ ተጠቅመን በጽንፈኛው ላይ ድንገተኛ ጥቃት ማድረስ ይችላል ብለዋል። በምስራቅ እዝ ከክልሉ የጸጥታ ኃይልና ከህዝቡ ጋር በመጣመር በጽንፈኛው ላይ የሚደረገውን ህግ የማስከበር አጠናክሮ እንደሚቀጥልም አመራሮች አረጋግጠዋል። አድማጭና ተከታታዮች ለሰዓቱ ይዤላችሁ የመጣው አዳዲስ መረጃ ይመስላል። በሌሎች አዳዲስ መረጃዎች እመለሳለሁ። እስከዚያው ግን መልካም ጊዜ